كما رواه إمام الترمذي وابن ماجه معناتنا وليلو ومدت الجن وغلقت أبواب النار فلم يفتح منهما بابا وفتحت أبواب الجنة فلم يغلق منهما بابا وينادي مناد يا باغي الخير أقبل ويا باغي الشر أقصر ولله عتقاء من النار وذلك كل ليلة هي له كما قال صلى الله عليه وسلم. من إلى النبي صلى الله عليه وسلم لك مجمّل أو لليت رمضان يميقبابت لليت لي شيطان من يبالا لمتحسربت ነው። وكذلك ومرضة الجن እነዚህ አስቸጋሪ የሆኑ ጂኖች የሚታሰሩበት የጀነት ምንድነው የእሳት በሮች የሚዘጉበት ምንም በር አይከፈትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የእሳት በር ምንም አይከፈትም። وكذلك أبواب الجنة ይከፈታል። ከዛ ምንም አይዘጋም አሉ። ከዛ በኋላ ተጣሪ ይጣራል። ምን ይላል? ያ باغي الخير أقبل አንተ ኸይር ፈላጊ ሆይ ወደ ኸይሩ ላይ ይኸው መጥቶልሃል ወደ ኸይሩና ويا باغي الشر አንተ ሸር ፈላጊ ሆይ አቅሲር አሳጥር ይሄ የሸር ወደ ተው ይባላል። ተጣሪ ይጣራል። ወሊላሂ ዑተቃው ሚን النار አላህ ሱብሓነሁ ወተዓላ ከእሳት ነፃ የሚያወጣቸው ባሪዎች አሉ። وذلك كل ليلة እያንዳንዱ ሌሊት ላይ ማለት ነው። ስለዚህ ይሄ ትልቅ ወር እያመጣልን ስለሆነ ሙስሊሞች ሙዋሲም الطاعات ላይ በጣም የሚደሰቱበት ነው። قل بفضل الله وبرحمته فبذلك فليفرحوا وخير مما يجمعون بلو الله سبحانه وتعالى سورة يونس لا يتناكروا مالته. إنه في الحديث بل إلى حديث النبي صلى الله عليه وسلم أظنه كما إمام الطبراني في الكبير وحسنه شيخ الألباني في صحيحه قال افعلوا الخير دهركم وتعرضوا لنفحات رحمة الله فإن لله نفحات من رحمته يصيب به من يشاء من عباده وكما قال صلى الله عليه وسلم إنه خير النجر سروا ለአላህ ስብሓነሁ ወተዓላ ረሕመትን የምታገኙበትን ነገር ምን በሉ ለዛ ነገር ተጋበዙ። በሚያና በምታገኙት ነገር ወደዛ ተጋበዙ። ከዛ አላህ ስብሓነሁ ወተዓላ ለፈለገለት ሰው ይህን ረሕመት ያገኘዋል ማለት ነው። ይህ ትልቅ ወር ነው፣ ልንደሰትበት የሚገባ ወር ነው። ወከዛሊከ በብዙ ነገር እነዚህ ወሮችን የመጠቀም የምንችላቸው ነገሮች ላይ ቀደም እንደተናገረው ሰላፎች አብዛኞቹ ይሄኛውን ወር ሐታ ዱሩሳቸውን ትተው ወደ ኸይር ነገር የሚገቡበት ትልልቅ ዱሩሶችን ሲር አለው ይላሉ። حفظ الجوارح ለመጠበቅ እንደውም የታመሙ ሰዎች ብዙን ጊዜ ይታዘዛሉ። እንደውም ሌላ ነገር ሳይሆን እንዲጾሙ ጾምን ሁላ እንዲያበዙ ማለት ነው። አሲር አጅጥምነ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም الصوم جنة ሲሉ وقاية من النار ووقاية من المعاصي ووقاية من الحفظ الجسد مالته كنزي ሁሉም ነገር ጾም የሚጠብቀንና አንደኛው ምንድነው ተሕቂቅ ለማድረግ የአላህ Subhanahu Wa Ta'ala ይሄን መቅሰዱ ለعلكم ተተቁን የሚለውን ነገር ለማግኘት ምን ማድረግ አንደኛ ቁርጥ ማድረግ ሁለተኛ መቅሰድ الصيام ልናውቀው ንያችንን ልናስተካክል ተሰይሑ ንያ ማድረግ እንዳለብን ማለት ነው። ይሄን ነገሮችን ባለፉ ብዙ ረመዳኖችን አሳልፌያለሁ። ምናልባት በስነ ስርዓት ሳልጾም ምናልባት ኸይር ነገር ላይ ሳልጠቀም ምናልባት ብዙ አይነት ዒባዳዎችን ሳልሰራ ምናልባት ብዙ ቁርአን ላልቀራሁ ነበር። አሁን ግን አላህ አድርሶሃል ጀለዋል። ለዛ ነው ከማ ቃለ الشاعر فات من فات ومؤملك غيب ولك في الساعة أنت فيها ከማ ቃል ያለፈው አልፏል የነገውም ደግሞ ገይብ ነው ዛሬ ነው ያለህ ጊዜ እና አላህ ኸይር ነገር ካደረሰ ንያህን አስተካክለህ ለዛ ለዒባዳ ላይ መቁረጥ ያስፈልጋል ነው። ልክ አላህ Subhanahu Wa Ta'ala ሱረቱ ሙሐመድ ላይ ያለው فإذا عزم الأمر فلو صدقوا الله لكان خيرا لهم أو كما قال الله እና ለአንድ ጉዳይ ላይ በቆረጡ ጊዜ በዛ ነገር እውነት ለንያቸውን ተንቢሎ ለካነ خيرا لهم ለነሱ ይበልጥ እሱ ነው ይበልጥላቸው ነበር ብሎ አላህ Subhanahu Wa Ta'ala ያለው ነገር ነው። ስለዚህ